ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነው። እናመሰግናለን። ጤና ይስጥልን ተመልካቾች፣ በድጋሚ ለአዲስ ቀን ወደ ያዝናቸው የስፖርት ጉዳያችን እናልፋለን። ሰለሞን አባቡ ከመረጃዎቹ ጋር አብሬያችሁ ቆይታ የማደርግ ይሆናል። የአትሌቲክስ ጉዳይን አስቀድመን እንጀምራለን። ከሁለት ሳምንታት በኋላ ነው በቻይና ናንጂንግ ከተማ የዓለም የቤት ውስጥ ሻምፒዮና ይደረጋል። ለአራት ቀናት የሚቆይ ውድድር ነው። እንግዲህ ኢትዮጵያ በሁለቱም ጾታዎች በሶስት ርቀቶች ተካፋይ ትሆናለች። የኢትዮጵያ አትሌቲክስ ፌዴሬሽን ትናንት በእነዚህ ርቀቶች ላይ በቻይና ናንጂንግ ኢትዮጵያን የሚወክሉ አትሌቶችን የመጨረሻ ተመራጮችን ይፋ አድርጓል። በዚህም በ800 ሜትር ሴቶች ጽጌ ድጉማ፣ ንግስት ጌታቸውና ሀብታም አለሙ የመጨረሻ ተመራጭ አትሌቶች ሆነዋል። ጽጌ ድጉማ በቅርብ ጊዜያት በዚህ ርቀት ላይ ስኬታማ እንደሆነች እናስታውሳለን። በዚህ ርቀት ላይ የኦሎምፒክ የብር ሜዳሊያ አሸናፊ እንደሆነችም የምናስታውሰው ነው። በ1500 ሜትር ሴቶች ጉዳፍ ጸጋይ፣ ድርቤ ወልተጂና ወርቅነሽ መለሰ ኢትዮጵያን ይወክላሉ። በ1500 ሜትር ወንዶች ሳሙኤል ተፈራና መለስ ንብረት ደግሞ በዚህ ርቀት ላይ እንግዲህ የመጨረሻ ተመራጭ አትሌት ሆነው ወደ ናንጂንግ የሚያቀኑ ይሆናል። በ3000 ሜትር ሴቶች ፍሬወይኒ ኃይሉ፣ ብርቅ ያየሎምና ጽጌ ገብረሰላማ በቅርብ የዓለም አቀፍ ውድድሮች ላይ ስኬታማ መሆን የቻሉና አሸናፊ እንደነበሩ እናስታውሳለን። ተመርጠዋል በዚህ ርቀት ላይ ኢትዮጵያን ለመወከል። እንዲሁም በ3000 ሜትር ወንዶች ጌትነት ዋለ፣ ቢኒያም ማህሪና በሬው አረጋዊ ተካፋይ ናቸው። ጌትነት ዋለ ደጋግሞ እንግዲህ በዚህ ርቀት ላይ በዓለም አቀፍ መድረኮች ላይ ስኬታማ ሆኗል። ወጣቱ አትሌት ቢኒያም ማህሪም ይጠበቃል። በሬው አረጋዊ በቅርብ ጊዜያት እንግዲህ በተለያዩ ርቀቶች ላይ ኢትዮጵያን በመወከል በጣም ተስፋ ሰጪ የሚባል ውጤትን እያስመዘገበ ነው የሚገኘው። እንግዲህ በርቀቱ ኢትዮጵያን ይወክላሉ። ህሉፍ ይደጎና ይረፉ ብርሃኑ ደግሞ በአሰልጣኝነት ልዑክ ቡድኑን እየመሩ ወደ ናንጂንግ እንደሚያመሩ የኢትዮጵያ አትሌቲክስ ፌዴሬሽን በድረገጹ ላይ አሳውቋል። ወደ እግር ኳስ እንምጣና ኢትዮጵያ ፕሪሚየር ሊግን እንመለከታለን። የ21ኛ ሳምንት ጨዋታዎችን እያስተናገደ ነው የሚገኘው ሊጉ። ትናንት ሁለት መርሃ ግብሮች ነበሩ። አስቀድሞ 9 ሰዓት ላይ የጠበቀው የፋሲል ከነማና የባህር ዳር ከተማ ጨዋታ ግብ ሳይቆጠርበት 0-0 በሆናቸው ውጤት ተጠናቋል። በመጀመሪያው አጋማሽ ባህር ዳር ከተማ እንዲሁም ሁለተኛው አጋማሽ ላይ ደግሞ ፋሲል ከነማ የግብ ማግባት ሙከራዎችን በማድረግና በጨዋታ እንቅስቃሴ የተሻለ መሆን ችሏል። በሁለተኛው አጋማሽ 58ኛው ደቂቃ ላይ ፋሲል ከነማ ፍጹም ቅጣት ምት ማግኘት ችሎ ነበር። አዲሱ የቡድኑ ፈራሚ ቢኒያም ጌታቸው ግን ሳይጠቀምበት ቀርቶ የባህር ዳር ከተማው ግብ ጠባቂ ፔፔ ሳይዶ አምክኖበታል። እንግዲህ ጥር ወር ላይ በመጀመሪያው ዙር ተገናኝተው ባህር ዳር ከተማ ፋሲል ከነማን 2-1 በሆነ ውጤት ማሸነፉ የሚታወስ ነው። ከትናንቱ የአቻ ውጤት በኋላ ባህር ዳር ከተማ ከሁለት ተከታታይ ድል በኋላ ነው የአቻ ውጤት ያስመዘገበው። እንግዲህ 30 ነጥቦችን ይዞ አራተኛ ደረጃ ላይ ተቀምጧል። ከመሪው ቡድን የ5 ነጥቦች ልዩነት አለው። እንዲሁም ፋሲል ከነማ ደግሞ በ24 ነጥብ 12ኛ ደረጃ ላይ ነው የሚገኘው። ከሁለት ተከታታይ ሽንፈት በኋላ የትናንቱ የአቻ ውጤት እንግዲህ 1 ነጥብ ያሳካበት ሆኗል። ግን 9ኛ የአቻ ውጤት ሆኗል። ይሄ ከድሬዳዋ ከተማ ጋር በተሳከለ መልኩ ብዙ አቻዎችን ያስመዘገበው የሊጉ ቡድን ሆኗል ማለት ነው። በሁለተኛው የትናንት የሊጉ ጨዋታ ደግሞ ወላይታ ዲቻ ቅዱስ ጊዮርጊስን 1-0 በሆነ ውጤት ነው ማሸነፍ የቻለው። በሁለተኛው አጋማሽ 58ኛው ደቂቃ ላይ ረዥሙ አማካይ አብነት ደምሴ በጭንቅላት በመግጨት የጦና ንቦችን ብቸኛ አሸናፊነት ጎል ማስቆጠር ችሏል። እንግዲህ ወላይታ ዲቻን ከተቀላቀለ በኋላ ድንቅ እንቅስቃሴን እያደረገ የሚገኝ ተጫዋች ነው። ከዚሁ ክለብ ለብሔራዊ ቡድንም ጥሪ እንደደረሰው የሚታወስ ነው። በጨዋታው እንግዲህ ወላይታ ዲቻ በሁለቱም አጋማሾች ላይ የተሻሉ የጎል ማግባት እድሎችን መፍጠር የቻለው ቡድን ሆኗል። እንግዲህ ቡድኑ በተከታታይ የሊጉን መሪ ኢትዮጵያ መድንን እንዲሁም ትናንት ቅዱስ ጊዮርጊስን ግብ ሳይቆጠርበት ነው 1-0 በሆነ ተመሳሳይ ውጤት ማሸነፍ የቻለው። ባለፉት 4 ጨዋታዎች ማሳካት ካለበት 12 ነጥብ 10ን ማሳካት ችሏል። በአምስቱ መርሃ ግብሮች ደግሞ እንግዲህ አንድ ጎል ብቻ ተቆጥሮበታል። መከላከሉን በጣም ድንቅ እንደሆነ ቁጥሮች ይነግሩናል። በ30 ነጥብ 6ኛ ነው። ቅዱስ ጊዮርጊስ ትናንት አሰልጣኙ ፋሲል ተካልኝ የ4 ተጫዋቾችን ለውጥ ከባህር ዳሩ ሽንፈት በኋላ አድርገው ገብተው ነበር። ግን 3ኛ ተከታታይ ሽንፈቱን ነው ቅዱስ ጊዮርጊስ ያስተናገደው። በ29 ነጥብ 7ኛ ደረጃ ላይ ተቀምጧል። ዛሬም የ21ኛ ሳምንት ጨዋታዎች በሁለት መርሃ ግብሮች ቀጥለው ይደረጋሉ። መቻል ከወልዋሎ አዲግራት ዩኒቨርሲቲ 9 ሰዓት ላይ አስቀድሞ የሚደረገው ጨዋታ ነው። መቻል ባለፉት 6 የሊጉ ጨዋታዎች ላይ ማሸነፍ የቻለ ቡድን አይደለም። ጥር ወር ላይ ሶል ሽረን ያሸነፈበት የመጨረሻ የሊጉ ድል ሆኖ ተመዝግቧል። ጎል ማግባት ላይ አሁንም እየተቸገረ ይገኛል። በጣም ጥሩ ስም ያላቸው ተጫዋቾች በሊጉ እዚህ ቡድን ውስጥ ቢገኙም ግን አሁንም ኳስና መረብን የሚያገናኝ ሁነኛ አጥቂ እያገኘ አይደለም። መቻል እንግዲህ ከመሪዎቹ ላለመራቅ የዛሬውን ጨዋታ ማሸነፍ ይጠበቅበታል። አሁን ላይ 28 ነጥቦችን ይዞ 8ኛው ነው። ካሸነፈ በ31 ነጥብ ወደ 4ኛ ከፍ የሚልበትን እድል ይፈጥራል። የዛሬው የመቻል ተጋጣሚ ወልዋሎ አዲግራት ዩኒቨርሲቲ ምናልባትም አሁንም 8 ነጥቦችን ይዞ 18ኛው ነው። ግን በቅርብ ጨዋታዎች ላይ ለውጦች አሉት። ካለፉት 6 ጨዋታዎች አንድ ሽንፈት ብቻ ነው ያስተናገደው። ዛሬም ለመቻል ፈተና ይሆናል ተብሎ ይጠበቃል። 12 ሰዓት ላይ የሚደረገው ጨዋታ ደግሞ መሪው ኢትዮጵያ መድንን ከድሬዳዋ ከተማ የሚያገናኘው ተጠባቂው ሌላኛው ጨዋታ ይሆናል። ኢትዮጵያ መድን እንግዲህ እስከ 17ኛው ሳምንት ድረስ ተከታታይ 6 ጨዋታዎችን በማሸነፍና በ12 ጨዋታዎች ሳይረታ በጣም አስተማማኝ የሆነ የውጤት ጉዞ ላይ እንደነበር ይታወሳል። ግን ካለፉት 3 ጨዋታዎች በሁለቱ
ተሸንፎ ወቅት ያቋሙ ምናልባት ጥያቄ ሊነሳበት የሚችል ቡድን ነው። ዛሬ ማሸነፍ መቻል ከተከታዩ ቡድን የ6 ነጥብ ልዩነትን ይፈጥራል። ከኢትዮጵያ ቡና ጋር ከተከታዩ ቡድን ጋር የ3 ነጥብ ልዩነት ብቻ ነው አሁን ላይ ያለው። ድሬዳዋ ከተማ ደግሞ በጣም እየተቸገረ የሚገኘው ቡድን ነው። ካለፉት 9 ጨዋታዎች ማሸነፍ የቻለ ቡድን አይደለም። በርካታ የአቻ ውጤቶችን በውድድር ዓመቱ ማስመዝገብ ችሎ እንግዲህ 14ኛ ደረጃ ላይ ተቀምጦ ከወራጅ ቀጠናው በ2 ነጥብ ብቻ ነው ከፍ የሚለው። እነዚህ ጨዋታዎች ዛሬ ይጠበቃሉ። የኢትዮጵያ ከፍተኛ ሊግም የ14ኛ ሳምንት ጨዋታዎችን ከሁለቱ ምድቦች እያስተናገደ ይገኛል። ትናንት የምድብ ለው ደሴ ከተማ ቦዲቲ ከተማን 7-0 በሆነ ሰፊ ውጤት በማሸነፍ ወደ ምድብ ለመሪነት እንግዲህ መምጣት ችሏል። በታሪኩ ምናልባትም የኢትዮጵያ ፕሪሚየር ሊግን ለመቀላቀል ዘንድሮ የተሻለው እድል ያለው ይመስላል። ግን በጣም ተቀራራቢ ሆነ ጠንካራ ፉክክር የሚስተናገድበት ምድብ ሆኗል። ምድብ ለ በዚህ ሳምንት ተከታዮቹ ነገሌ አርሲና ሀላባ ከተማ አቻ ከተጋጣሚዎቻቸው ጋር መለያየታቸውን ተከትሎ ነው ትናንት ነጥቡን 28 አድርሶ ደሴ ከተማ ሊጉ የምድቡ መሪ መሆን የቻለው። እንግዲህ በምድባ ሶሎዳ አድዋ ዱራሜ ከተማ 2-1 አሸንፎ ሸገር ከተማን ተከትሎ ሁለተኛ ደረጃ ላይ መቀመጥ ችሏል። በትናንቱ ውጤት ደብረ ብርሃን ከተማና እንጅባራ ከተማ ያደረጉት ጨዋታ ያለግባቸው ውጤት አልቋል። ዛሬም ከምድባ ሐዋሳ ላይ አዲስ አበባ ከተማ ከጋሞ ጭንቻና ነቀምቴ ከተማ ከቤንች ማጂቡና የሚያደርጓቸው ጨዋታዎች ይጠበቃሉ። የተሻለ ድል አለው ወደ ኢትዮጵያ ፕሪሚየር ሊግ በታሪኩ ለመቀላቀል ሸገር ከተማ ምድቡን በ38 ነጥቦች እየመራ ነው የሚገኘው። በቀጥታ ወደ ውጭ እንለፍና የምሽቱን የዩሮፓ ሊግ ውጤቶችን እንመልከት። እንግዲህ በዩሮፓ ሊግ ወደ ሩብ ፍጻሜው ለመቀላቀል የሚደረጉ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ትናንትና በተለያዩ የአውሮፓ ከተሞች መደረግ ጀምረዋል። ስፔን ላይ ሪያል ሶሲዳድ ማንቸስተር ዩናይትድን አስተናግዶ ይህ ጨዋታ 1-1 በሆናቸው ውጤት ተጠናቋል። ጆሹዋ ዚርኪዚ ከአሌሃንድሮ ጋርናቾ በድንቅ ሁኔታ ይሻገረለትን ኳስ አስቆጥሮ 57ኛው ደቂቃ ላይ በሁለተኛው አጋማሽ ማንቸስተር ዩናይትድን መሪ ማድረግ ችሎ ነበር። ነገር ግን የሪያል ሶሲዳዱ አምበል የቡድኑም ወሳኙ ተጫዋች ያርዛባል በፍጹም ቅጣት ምት 70ኛው ደቂቃ ላይ ያስቆጠራት ጎል ሪያል ሶሲዳድ በሜዳው 1-1 በሆናቸው ውጤት እንዲለይ ያደርጋለች። እንግዲህ በጨዋታው ጥሩ ሲንቀሳቀስ ነበር። ምንም እንኳን ማንቸስተር ዩናይትድ ጥሩ ባይሆንም ብሩኖ ፈርናንዴዝ ግን ለዚህ ፍጹም ቅጣት ምት መገኘት በእጁ ነክቶ ምክንያት ሆኗል። ሪያል ሶሲዳድ ከአቻነቱ ጎል በኋላ በርካታ ያለቀላቸው እድሎችን እንግዲህ መፍጠር ችለው ነበር። በተለይ ደግሞ ተቀይሮ የገባው አይስላንዳዊው ኦስካርሰን ያለቀላቸው እድሎችን ያመከነው ተጫዋች ሆኗል በነበረባቸው መጫወቻ ደቂቃዎች ላይ። አሁንም ከሚተችበት እንቅስቃሴ የተሻሉ ነገሮችን ማንቸስተር ዩናይትድ ማድረግ አልቻለም። በተለይ ጋርናቾ፣ ዳሎትና ሆይሉንድ ትናንትም በጣም የሚወቀሱበትን ደካማ እንቅስቃሴ ነው እንግዲህ ማድረግ የቻሉት። በአንጻሩ ትችት የሚያስተናግደው ኦናና ትናንት ቡድኑ እንዳይሸነፍ ማድረግ ችሏል። እንግዲህ ለጎል የሚሆኑ እድሎችን ያመከነው ግብ ጠባቂ ነው። በቀጣይ ሐሙስ የመልሱ ጨዋታ በኦልትራፎርድ ይደረጋል። ከዚህ የተለየ እንቅስቃሴን ዩናይትድ ማድረግ ይጠበቅበታል። እንግዲህ ሩብ ፍጻሜ ለመድረስ ብቸኛ ዋንጫ ተስፋው ዩሮፓ ሊግ መሆኑ የሚታወስ ነው። በሌላኛው የምሽቱ የዩሮፓ ሊግ መርሃ ግብር ሌላኛው የእንግሊዙ ተወካይ ቡድን ቶተንሃም ሆትስፐር ወደ ኔዘርላንድ አቅንቶ ኤዜድ አልካማርን ነበር የቀጠመው። እንግዲህ ይህንን ጨዋታ ኤዜድ አልካማር 1-0 በሆነ ውጤት ማሸነፍ ችሏል። የ19 ዓመቱ ስዊድናዊ ሉካስ ቤርጋቫል ነው በራሱ መረብ ላይ ኤዜድ አልካማር ብቸኛውን የአሸናፊነት ጎል ማስቆጠር የቻለው። በርከት ያሉ ጉዳት ዜናዎች ስላሉ እንግዲህ በዚህ ዓመት የቋሚ ሰላፊነት እድልን እየሰጡት ነበር አንጅ ፖስቴኮግሉ። ትናንት በራሱ መረብ ላይ ወጣቱ ስዊድናዊ ጎል ማስቆጠር ችሏል። 4 ኢላማዎችን የጠበቁ ሙከራዎችን አድርጎ 61 በመቶ የጨዋታ እንቅስቃሴ ብልጫ ነበረው። ግን አሁንም ሁነኛ አጥቂ ማግኘት አልቻለም። ቶተንሃም ትናንትና ዶሚኒክ ሶላንኬ ከጉዳት በኋላ ተቀይሮ ገብቶ ቡድኑን ማገልገል ችሏል። እንግዲህ ኤዜድ አልካማር በኔዘርላንዱ ኤርዲቪዜ ሊግ ላይ በ17 ነጥብ ከመሪው አያክስ ርቆ 6ኛ ደረጃ ላይ ተቀምጧል። የመልሱ ጨዋታ በቶተንሃም ስፐር ስታዲየም ይደረጋል። ከሁለት በላይ ጎሎችን ማስቆጠርም ይጠበቅበታል። ሮማና አትሌቲክ ቢልባኦ በሮም ኦሎምፒክ ስታዲየም ያደረጉት ጨዋታ በሮማ የመጨረሻ ደቂቃ ጎል ሮማ 2-1 በሆነ ውጤት ያሸነፈበት መርሃ ግብር ሆኗል። እንግዲህ ኢናኪ ዊሊያምስ ለቢልባኦ 50ኛው ደቂቃ ላይ ጎል አስቆጥሮ መሪ ነበር የስፔኑ ቡድን። አንጀሊኖ በቅርብ ጨዋታዎች ላይ ለሮማ የተለየ እንቅስቃሴን እያደረገ ይገኛል። የቀድሞው የማንቸስተር ሲቲው ስፔናዊ አማካይ 51ኛው ደቂቃ ላይ ያቸነት ጎል አስቆጠረ። እንዲሁም የ29 ዓመቱ የኡዝቤኪስታን ዜግነት ያለው ኤልዶር ሾምሮዶቭ 90 ሲደመር 3 በጭማሪ ደቂቃ ላይ ለክላውዲዮ ራኔሪ ቡድን ጎል አስቆጥሮ ሮማ ወሳኙን ድል ማሳካት ችሏል። ራኔሪ ይህን ቡድን በሚገባ እንደለወጡት እየተመለከትን ነው እንግዲህ የምንገኘው። የመልሱ ጨዋታ ግን ስፔን ላይ በቢልባኦ ሜዳ ስለሚደረግ አሁንም ያለቀ ጨዋታ የምንለው መርሃ ግብር አይደለም። አያክስ አምስተርዳም ከአይንትራ ፍራንክፈርት ያደረጉት ጨዋታ ደግሞ ሆላንድ ላይ የተደረገው ጨዋታ ነው። በዮሃን ክራይፍ አሬና ሽንፈት አስተናግዷል። የኤርዲቪዚዮ መሪ ቡድን አያክስ አምስተርዳም የጀርመኑ ቡድን አይንትራ ፍራንክፈርት 2-1 ሲያሸንፍ ሁጎ ላርሰን እና ኤሊየስ ስኪሂር 27ኛውና 70ኛው ደቂቃ ላይ ጎሎችን ማስቆጠር ችሏል። ግን ብሪያን ብሮቢ ለአያክስ አስቀድሞ ጎል ቢያስቆጠርም ቡድኑ ከሽንፈት አልዳነም።
እንግዲህ የጠበበ የጎል ልዩነት ስላለ ግን ከሜዳ ውጭ ደግሞ ስላሸነፈ ፍራንክፈርት የተሻለ ድል ይዞ የመልሱን ጨዋታ በጀርመን የሚያከናውን ይሆናል። የሆዜ ሞሪኒዮ ቡድን ፌነርባቼ በሜዳው ሬንጀርስን ያስተናገደበት ጨዋታ የሚጠበቀው የትናንትናው መርሃ ግብር ነበረ። ሽንፈት አስተናግዷል። ያልተጠበቀ ውጤት ይባላል። በቅርብ ጨዋታዎች ላይ የተሻለ መነቃቃትን የያዘ ቡድን ነው ፌነርባቼ። ሬንጀርስ በቸርኒና በዴሰርስ ጎሎች ነው ያሸነፈው። ዢኩ ፌነርባቼን አቻ ማድረግ ችሎ ነበር። ነገር ግን 3 ጎሎችን ያገኙትን እድል በሚገባ መጠቀም የቻሉት ሬንጀርሶች ከጨዋታው ወሳኙን ድል ማሳካት ችለዋል። እንግዲህ የጆዜ ሞሪኒዮ ቡድን ፌነርባቼ በጨዋታ እንቅስቃሴም ሆነ በጎል ሙከራ የተሻለው ቡድን ነበር፣ ግን ሁነኛ አጥቂ አሁን ማግኘት አልቻለም። በአጨራረስ የተሻሉ የነበሩት ሬንጀርሶች ናቸው ይህንን ጨዋታ ማሸነፍ የቻሉት። የሬንጀርስ ተጫዋቾች በአብዛኛው ደቂቃ ላይ ኳስ ያባክኑ ነበር የሚል ትችታቸውን ሆዜ ሞሪኒዮ ተናግረዋል። ግን እንዳለቀ መደሰት የለባቸው የሚል ሀሳባቸውን ደግሞ ሰጥተዋል። የመልሱ ጨዋታ ጠንካራ መሆኑ መታሰብ አለበት የሚል ሀሳባቸውን አንስተዋል። ላዚዮ ከሜዳ ውጪ ቪክቶሪያ ፕሌዘንን 2-1 ነው ያሸነፈው። እንዲሁም ኦሎምፒያኮስም ስቷ ቡካሬስትን 3-1 በሆነ ውጤት መርታት ችሏል። የቼልሲን የኮንፈረንስ ሊግ ውጤት ደግሞ እንመልከት። ከሜዳ ውጪ ወደ ዴንማርክ ነው ያቀናው የእንግሊዙ ቡድን ቼልሲ። ያው የሚመጥነው መድረክ ላይ አይደለም የሚገኘው። በታሪክ ለ2 ጊዜያት የአውሮፓ ቻምፒየንስ ሊግ ዋንጫ አሸናፊ ቡድን እንግዲህ በጊዜ ቢሰናበት ደስተኛ እንደነበሩ ያነሱ ነበር የቼልሲ ደጋፊዎች። ትናንት ግን ኢንዞ ማሬስካ ለዚህ ቡድን ለዚህ ውድድር ትኩረት እንደሰጡ ማሳያ በሆነ መልኩ ወሳኝ ተጫዋቾቻቸውን እንግዲህ ቀላቅለው ገብተዋል። በዙር ጨዋታዎች ላይ ወጣት ተጫዋቾችን ሲጠቀሙ እንደነበር የሚታወስ ነው። ሪስ ጀምስ በአብዛኛው በጉዳት የምናውቀው ተጫዋች ትናንት ድንቅ ነበር። በጨዋታው ጎል ማስቆጠር ችሏል። እንዲሁም ተቀይሮ የገባው ኢንዞ ፈርናንዴዝ የ19 ዓመቱ እንግሊዛዊ ታይሪክ ጆርጅ አመቻችቶ ያቀበለውን ኳስ አስቆጥሮ 2-1 በሆነ ውጤት ነው ማሸነፍ የቻለው ኮፐን ሃቨንን ማለት ነው። ስለዚህ የመልሱ ጨዋታ ስታንፎርድ ብሪጅ ላይ ስለሚደረግ ቼልሲ የተሻለ እድል አለው። ትናንት ኮል ፓልመር፣ ሞይስ ካሴዶ፣ ሪስ ጀምስ፣ ቻሎዋና ሳንቼዝን የመሳሰሉ ተጫዋቾች እንግዲህ በመጀመሪያው ምርጫ ላይ ነበሩ። እንዲሁም ጄደን ሳንቾ፣ ንኮንኮ እንዲሁም ፈርናንዴዝ እና ኩኩሬላ ተቀይረው ገብተው ለቼልሲ መጫወት ችለዋል። ስለዚህ ዋንጫውን ማሬስካ በሚገባ እንደፈለጉት ማሳያ ነው። ሌሎች የዚሁ የኮንፈረንስ ውጤቶችን ለመጥቀስ ያክል ሞልድ የኖርዌይ ቡድን ሊጋ ዋርሶ የፖላንዱ ቡድን አስተናግዶ 3-2 በሆነ ውጤቱን ማሸነፍ የቻለው። እንዲሁም የግሪኩ ፓናትኒያኮስ በሜዳው የጣሊያኑ ፊዮረንቲናን 3-2 በሆነ ውጤት መርታት ችሏል። የስፔኑ ሪያል ቤስም ቪክቶሪያ ጉማሬሽ የፖርቱጋሉ ቡድን አስተናግዶ 2-2 በሆነ ውጤት አልቋል። የጨዋታ አንቶኒ በዚህ ጨዋታ ላይ እንግዲህ አመቻችቶ ማቀበል ችሏል። ባካምቡላ አስቆጠራት ጎል። አንድ እውነትን እንመልከት እንግዲህ በዝርዝር ወደ ኋላ መለስ ብለን የቀድሞው የቼልሲው ተከላካይ ጆን ቴሪ በ2008 የአውሮፓ ቻምፒየንስ ሊግ ፍጻሜ ሞስኮ ላይ እንግዲህ ቼልሲ ዋንጫ ላጣበት አጋጣሚ እንደ ተወቃሽ ሆኖ ሊነሳ ይችላል። ያው እግር ኳስ ቢሆንም ግን ዛሬም ድረስ የሚቆጭበት ምናልባት ዳግም እድሉን ቢያገኝ ማስተካከል የሚችለው ሁነት እንደሆነ ነው እንግዲህ የሚያነሳው። በሰዓቱ እርሱ ምናልባት የመጨረሻውን መለያ ምት አስቆጥሮ ቢሆን ኖሮ ቼልሲ እንግዲህ የዋንጫው አሸናፊ ሆን ነበር በአብርሃም ግራምት ስር። ይህንን ሁነት አብርሃም ተስፋዬ ወደ ኋላ መለስ ብሎ የሚያስታውሰን ይሆናል። ከዛሬ 17 ዓመታት ገደማ በፊት ነበር እንግሊዝ በወዳጅነት ጨዋታ አሜሪካንን አስተናግዳ በጆን ቴሪና ስቴቨን ጄራርድ ግቦች 2-0 ያሸነፈችው። በሰዓቱ ከተቆጠሩት 2 ግቦች አንዱን ያስገኘው ጆን ቴሪ ሲሆን ኳሷ የተሻገረችለት ደግሞ ከቀድሞ የማንቸስተር ዩናይትድ አማካኝ ዴቪድ ቤካም ነበርም። ቴሪ በጨዋታ ወቅት ደስታውን አስመስሎ ቢገልጽም ከጨዋታው በኋላ ግን የስተት ያክል ተሰምቶታል። ይህ የሆነው ቼልሲ የ2008ቱን የአውሮፓ ቻምፒየንስ ሊግ ዋንጫ በማንቸስተር ዩናይትድ ከተቀማ በሳምንቱ ነበርም። ነገሩ የሆነው እንዲህ ነው። ብዙዎች ለእግር ኳስ ራሱን አሳልፎ የሰጠ ስስት አልባ ተከላካይ ይሉታል። ለ19 ዓመታት በሰነበተበት የምዕራብ ለንደኑ ቡድን ቼልሲ ዝናንም ሆነ ከፍታን በሚገባው ልክ ያሳካ ተጫዋች ነው። የቀድሞ የብሔራዊ ቡድን አጋሩ ሪዮ ፈርዲናንድ ስለ እሱ ሲናገር የግብ ጠባቂዎች ኃላፊነት በሆነ ኳስ ሁሉ ምን አገባኝ ብሎ የማይቆም በጭራሽ እንዲቆጠርበት የማይፈልግ የኋላ መስመሩ አደገኛ አጥር ነው ሲልም ይገልጸዋል። የአምበልነት ትክክለኛው ትርጉም እሱ ክንድ ላይ አለ። ታጋይና አልሸነፍ ባይነቱ ቼልሲን ለትልቅ ከፍታ አብቅቶታል። አንዳንዴ ደግሞ ንዴት ጎሸመ ሲያደርገው ዱላኝነቱ የእሱ መገለጫዎችም ሆኖ ተቀምጠዋል። ይህ ሰው ከዕለታት በአንድ ቀን ዛሬ ድረስ ከአይምሮ ሊጠፋ ያልቻለ ሁነት አስተናግዶም ያውቃል። በ2008ቱ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ማንቸስተር ዩናይትድና ቼልሲ ሩሲያ ሞስኮ በሚገኘው ሉዝኒክ ስታዲየም ይገናኛሉ።
በሰዓቱ ለማንቸስተር ዩናይትድ ክርስቲያኖ ሮናልዶ፣ ለቼልሲ ደግሞ ፍራንክ ላምፓርድ ባስቆጠሯቸው ኳሶች ጨዋታው እስከ ተጨማሪ ደቂቃ ድረስ 1-1 ቆይቶ በዕለቱ ዳኛ በነበሩት ስሎቫኪያዊው ሉቦስ ሚሼል የፊሽካ ትዕዛዝ ወደ መለያ ምትም ያመራል። ማንቸስተር ዩናይትድ በቴቬዝ እና ካሪክ አማካኝነት ሁለቴ አከታትሎ ቢያስቆጥርም ያቻነቷን ኳስ በጨዋታው ያስቆጠረው ክርስቲያኖ ሮናልዶ ግን ይስታል። በተቃራኒው ቼልሲ ያለምንም ምጸጽ 4 የመለያ ምቶችን በማስቆጠር እድሉን አስፍቷል። ዩናይትድ ከ5ቱ 4ቱን ሲያስቆጥር ቼልሲ ደግሞ ከ4ቱም 4ቱን አስቆጥሮ የማሳረጊያዋን ፍጹም ቅጣት ምት ላምበሉ ጆን ቴሪ ሰጥቷል። ይህ ሰው ተከላካይ ቢሆንም በእግር ኳስ ሕይወቱ 68 ግቦችን አስቆጥሯል። ግን አንድም ቀን ፍጹም ቅጣት ምት ክለቡም ሆነ አገሩ ስታገኝ የመምታት እድሉ አልነበረውም። ያ ቀን ግን ደረሰና ቴሪ ፍጹም ቅጣት ምት ሊመታ ሆነ። ሞስኮ ዝናባማ ናት። በውሃ የረሰረሰው ሜዳዋ ግን ለዓመታት በከፍታ የከበረውን ተከላካይ ባንዴ ቁልቁል ወሰደችው። የማሸነፊያዋን ፍጹም ቅጣት ምትም ጆን ቴሪ ሳይጠቀምባት ቀረም። ደስታቸውን ለመግለጽ ከጫፍ የደረሱ ሁሉ ባንዴ ኮምሽሽም አሉ። አሳዛኙ ነገር አጋጣሚው ለማንቸስተር ዩናይትድ መልካም ሆኖ መጣ። በግብ ጠባቂው ቫንደርሰን ታግዞ ማንቸስተር ዩናይትድ የአውሮፓ ሻምፒየንስ ሊጉን ዋንጫ ከፍ አድርጎም አነሳ። ጆን ቴሪ ይናገራል። ከጨዋታው በኋላ ሁሉም የክለቡ አባላት ሊያጽናኑኝ ቢሞክሩም ልረጋጋ አልቻልኩም። እንባ ከሁለቱም አይኖቼ ይፈስ ነበርም። አይዞን አንድ ያልፏል ይሉና ከቆይታ በኋላ ደግሞ እርስ በርስ ሲያወሩ ቴሪ አስቆጥሮ ቢሆን ኖሮ አሁን ደስታችን ቅጥ ያጣ ነበር ሲሉ ይሰማኛል። ሌላ ከባድ ጭንቀት። የተወሰኑ የክለቡ ደጋፊዎች ማረፊያችን ድረስ መጥተው አንድ ቀን እንስቃለን እያሉ ያዜማሉ። በመሃል ደግሞ ስሜን እየጠሩ ያበረታቱኝም ነበር ሲል ተናግሯል። ቼልሲ በዛው ዓመት በሊጉ በማንቸስተር ዩናይትድ በ2 ነጥቦች ልዩነት ተበልጦ ዋንጫውን አሳልፎ ሰጥቷል። በካራባኦ የፍጻሜ ጨዋታ ደግሞ በቶተንሃም ሆትስፐር 2-1 ሲረታ፣ በእንግሊዝ ኤፍኤ ዋንጫ ደግሞ 6ኛው ዙር ላይ በሻምፒዮንሺፕ ቡድን ባርንስሌይ በድምር ውጤት 2-1 ተሸንፎ ከመድረኩ ተሰናብቷል። ይህ ለቼልሲ አስቸጋሪ ዓመት ነው። ታዲያ በሳምንቱ የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት ካፔሎ ከአሜሪካ ጋር ላለባቸው ጨዋታ ስብስባቸውን ሲያሳውቁ ጆን ቴሪና የማንቸስተር ዩናይትድ ተጫዋቾች ተካተቱበት። ቴሪ በሐዘኑ ቀን ሲስቁና ሲደሰቱ የነበሩ የዩናይትድ ተጫዋቾች አሁን ከእርሱ ጋር አብረው ለመጫወት መመረጣቸው ምቾት የሰጠው አይመስልም። ግን ሀገር ናትና ግዴታ ሆኖበታል። በልምምድ ወቅትና በምግብ ሰዓት ከማንቸስተር ዩናይትድ ተጫዋቾች ጋር ስገናኝ ደስተኛ አልነበርኩም። ጭራሽ ከአሜሪካ ጋር በነበረው ጨዋታ ግብ ሳስቆጥር ኳሷን ያሻገረልኝ የቀድሞው የክለቡ ተጫዋች የሆነው ዴቪድ ቤካም ነበርም። በሰዓቱ ደስታዬን ለመግለጽ ሞክሬያለሁ፣ ሀገር ናትና። በኋላ ወደ መልበሻ ክፍል ሳመራ ውስጤ አንድ ጥያቄ ይጠይቀኝ ጀመረም። ያችን ፍጹም ቅጣት ምት አስቆጥረክ በሆነና ደስታክ ድርብ በሆነ ይለኛል። ከራሴ ጋር መታገል አልፈለኩም፣ ምክንያቱም ትክክል ነውና። እውነታው ግን እኔ በቼልሲ ቤት 19 ሳይሆን 18 ዓመታትን ብቻ ነው የቆየሁት። ያ ዓመት በፍጹም መቆጠር የለበትም ሲልም ጆን ቴሪ ተናግሯል። በእርግጥ ጆን ቴሪ ከናፈቀው የአውሮፓ ሻምፒየንስ ሊግ ጋር 2012 ላይ ተገናኝቷል። ቼልሲ ባየር ሙኒክን አሸንፎ ባለድል ሲሆን በቅጣት ምክንያት ባይሰለፍም ክለቡ በዓመቱ ለነበረው ስኬታማ ጉዞ ግን ድርሻው ትልቅ ነበረ። እሱ ግን ዛሬ ድረስ ወደ ኋላ ቢመለስለትና አጋጣሚውን የማስተካከል እድል ቢያገኝ የ2008ቱን ታሪክ ማደስ ህልሙም ጭምር ነው። 17 ዓመታት የሞላውን የአውሮፓ ሻምፒየንስ ሊግ የሞስኮ ትዝታ ነበር አብርሃም ተስፋዬ ያስታወሰን። ለአዲስ ቀን ለመጨረሻ ወደ ያዝ ነው የኔማር ጉዳይ እናልፋለን። ከ16 ወራት በኋላ ኔማር ጁኒየር ለብራዚል ብሔራዊ ቡድን ጥሪ ደርሶታል። እንግዲህ ወደ ልጅነት ክለቡ ሳንቶስ ከተመለሰ በኋላ አሁን ላይ የተሻለ እንቅስቃሴ ነው እያደረገ የሚገኘው። ሀገሩ ብራዚል ለ2026 የዓለም እግር ኳስ ዋንጫ ማጣሪያ በቀጣይ ከኮሎምቢያና ከአርጀንቲና ጋር ወሳኝ የሆኑ መርሃ ግብሮች ይጠብቋታል። ለዚህም አሰልጣኙ ዶሪቨል ጁኒየር እንግዲህ ለ32 ዓመቱ ኮከብ ጥሪ አድርገውለታል። እንግዲህ በ79 ጎሎች የምንጊዜውም የብራዚል ብሔራዊ ቡድን ከፍተኛ ጎል አስቆጣሪ መሆኑ የሚታወስ ነው። ጥቅምት 2023 ላይ ነበር ለመጨረሻ ጊዜ ከኡራጓይ ጋር በነበረው ጨዋታ የሴልካዎቹን ማሊያ ለብሶ ኔማር መጫወት ችሎ የነበረው። ኔማር በጉዳት ምክንያት እንግዲህ ካልሳካው የሳውዲው የአልሂላል ቆይታ በኋላ በጥር የዝውውር መስኮት ወደ ልጅነት ክለቡ ሳንቶስ ተመልሶ በ4 ጨዋታዎች 3 ጎሎችን ማስቆጠር ችሎ ዳግም ራሱን እያገኘ ነው እንግዲህ የሚገኘው። አሁን ላይ ደግሞ እየወጡ ባሉ መረጃዎች ባርሴሎና የኔማር ፈላጊ ሆኖ በክረምቱ ዳግም ሊመልሰው ይፈልጋል። ወኪሎቹን አግኝቶ እያነጋገረ ስለመሆኑም ጭምር ነው እንግዲህ የተገለጸው። ዳግም በብራዚል ብሔራዊ ቡድን መለያ እንመለከተዋለን። የ2026ቱን የዓለም እግር ኳስ ዋንጫ መጫወት ይፈልጋል። ለዚህም በትልቅ ቡድን ራሱን መመልከት ስለሚፈልግ ነው እንግዲህ ወደ ቀድሞ ስኬታማ ወደሆነበት በርካታ ዋንጫዎችን ወዳሳካበት ክለብ መመለስ ይፈልጋል የተባለው። በትናንቱ የብራዚል እንግዲህ
የዶሪቫል ጁኒየር ምርጫ ላይ የወልቭሱ ማቲያስ ኩኛ እንዲሁም የብራይተኑ ጆዋ ፔድሮ ተካተዋል። ራፊና፣ ሮድሪጎና ቪኒ ደግሞ ፊት መስመሩን ይመሩታል። በጣም የሚጠበቀው ስብስብ ይሆናል። ነገር ግን ከማንቸስተር ዩናይትድ ወደ ሪያል ቤት ያቀናው አንቶኒ እንዲሁም በሪያል ማድሪድ ቤት ብዙም የመጫወቻ ደቂቃን ያገኛል ድለው ኤንድሪክ ደግሞ ከስብስቡ ተዘለዋል ማለት ነው። ለሐዲስ ቀን ያዝናቸው የስፖርት ጉዳዮቻችን ይህንን ይመስሉ ነበር።